ይሄ ጎርፍ የዋጣው መኪና እና አንተ ምንድነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኒዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል። Really attracted me to the Orthodox Church was the asceticism, the practice of discipline, self-control. የአቡነ ገብረ መንፈስ ቅዱስን ርስት የመውሰድ ነገርን እኔ አጥብቄ እቃወማለሁ። ሰላም ኦርቶዶክሳውያን በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬም በአዳዲስና ወቅታዊ ትኩስ መረጃዎች ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፕሮግራሙን እስከ መጨረሻው ተከታትላችሁ ያላችሁን ሐሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። እንቀጥል። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ዳረካ ምእመናን ዳረካ ወየገዳም እንማጸናለን። እግዚአብሔር ስም ያሳስባል። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ ገዳም የድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካ አቡነ ገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደል ደርሶባታል። ካላት መሬት ላይ 5 ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ። ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ 5 ሄክታር ቆርጣ ትስጥ ብሎ ይሄንን ፍርድ ቤቱ ወስኗል። እናም ያረካ ኦርቶዶክሳውያን ድረሱልን እያሉ ነው። አይከሳትም የሚሰጥ መሬት የመላው ኦርቶዶክስ መቀበሪያ ነው እንጂ የግለሰብ እርሻ አይደለም። 50 ሺህ ካሬ የቤተ ክርስቲያን መሬት ተቆርጦ ይሰጥ የሚል የሕግ አንቀጽ የለም። ይሄ ጎርፍ የዋጣው መኪና እና አንተ ምንድነው የሚያገናኛችሁ? እስቲ እባክህ ንገረን። እንግዲህ መድኃኒዓለምን ለማመስገን የሚጠቅም ከሆነ ላንሳው እንጂ ብዙ አንስቼው አላውቅም። የዛሬ 9 ዓመት ይመስለኛል አሳሳ ወደምትባል ከተማ ለአገልግሎት ሄደን ነበር። ትንሽ ወደ ውስጥ የኪሎ ሜትሮቹን አላስታውስም። ወደ አንድ ገጠር መንገድ የማህበረ ቅዱሳን የሐዊረ ሕይወት ጉባኤ ተዘጋጅቶ ከተማዋም ላይ ጉባኤ አለ። ወደ ገጠር ከተማም ጉባኤ ነበረ እና የኦሮምኛ መምህር ሰባኪ ወንድማችን መምህር ዳንኤል ቡላ ነበረ። እኔ ነበር፣ ቀሲስ እስጢፋኖስ ነበረ። ብቻ በጣም ጥሩ ልዩ አገልግሎት ነበር። እልም ያለ ገጠር ውስጥ ገብተን ነበር ያገለገልነው። በጣም የገጠር ገበሬዎች ጋር ነበር አገልግሎቱ የነበረው። ሙሉ ቀን ነበር እዛ የዋልነው። በጣም ጥሩ አገልግሎት አገለገል። ማታ ደግሞ ሄደን ለጊዜው ደብሩ ትዝ አይለኝም፣ ቅዱስ ገብርኤል ይሁን እመቤታችን ደብር አሳሳ ላይ ብቻ አገለገል እና በማለዳ እኔ ስራ ነበረብኝና ከጥቂት አሁን ካልኩ ከጠቀስኩ ወንድሞች መካከል ቀሲስ ተስፋዬ ሚሊዮን፣ እኔ ቀሲስ እስጢፋኖስ እና አንድ ክራር ተጫዋች ለጊዜው ስሙንም አላስታውሰው
4 ሆነን ካልሄድን ብዬ ሌሎችም ነበሩ እነሱ ከኋላ ቀሩ። እኛ በሌሊት ተነስተን ጉዞ ጀመርን እና ዴራ የምትባል አንዲት ወደ አዳማ መግቢያ ላይ ስንደርስ ካፊያ ነው ዝናቡ፣ ግን ከየት መጣ እንደሆነ ጎርፍ አናውቅም። በዚህ በውሃ ማስተላለፊያው ቱቦ ይሄዳል። በጣም ኃይለኛ ጎርፍ እንደምታየው እና በጣም ነበር የሚፈጥነው። ግን የሚገርምህ 2 ነገር ልንገርህ እባክህ፣ ወረዲ ካነሳው ካልቀረ እኔና ቀሲስ ተስፋዬ መምህር ተስፋዬ ጨዋታ ይዘን ጋቢና መግባት ፈልገን ስንሄድ ጋቢናው አንድ ሰው ብቻ ነው ያለው። እና ደግሞ ጨዋታ ጀምረናል፣ ለቤተ ክርስቲያን አገልግሎት ሌላ እያወራን ነው። አንድ ሰው ብቻ ነው ያለው ሲሉ ወደ ሁለተኛው ተሻገር አብረን መቀመጥ ስለፈለግን ወደ ሁለተኛውም ስንሄድ 3 ሰው ተቀምጧል። የሚይዘው 4 ነው፣ አንድ ሰው ብቻ ነው። አሁንም ይሄ ሊያስቀምጠን አልቻለም። ወይ እዚህና እዚህ ጫፍ ሆነን መቀመጥ ነው ያለብን። ጋቢና አንድ ሰው እዛ አንድ ሰው ከዛ ከኋላ ዘማሪ እስጢፋኖስ እናንተ ደግሞ ወደ ኋላ ሆናችሁ አትቀመጡ ይለንና ወደ ኋላ ሄደን እንቀመጣለን። ቀሲስ ለብቻው ለብቻ የጥግጥ ያዝንና አልተመቸንም። ብቻ ጉዞ ጀመረ እና ዴራ የምትባል ከተማ ጋር ሊደርስ ሲል ምን እንደነካው አይታወቅም። ፍሬን ያዘ። ፌሩ በጣም ልጅ መኪናዋ 3 ጊዜ መሽከርከር ጀመረች እና ተሽከርክሮ ያው የሆነ ቦታ ያቆማል ብለን ያሰቡ አንዴ ተሽከርከረ አላለ እና አንጮሃለን። ግማሹ መድኃኒዓለም ይላል፣ እኔ መድኃኒዓለም በቃ እጠራለሁ፣ አምላከ ተክለ ሃይማኖት እንላለን። ግማሹ ሌላ ይላል። ወሰደና የምታየው ጎርፍ ላይ ጣለ። አሁን የምታየው መኪና 100 ሜትር ተጉዟል። 100 ሜትር ቢሆን ጎርፉ ላይ ጎርፉ ላይ ወስዶና በጣም ቀላል መኪና ነው። አዳማ ራሱ ዘንቦ ብዙ አደጋ አስከትሏል። ይሄ ጎርፍ ሌላ ቦታ ዘንቦ ነው ጎርፉ እዚህ የመጣው እንጂ የምናየው ካፊያ እና እያበቃለን እንደሆነ አውቀናል። መኪናው ውስጥ ጎርፉ እየገባን እየተገፋን ነው የምንሄደው። ወዴት እንደምንሄድ አናውቅም። አምላካችን ሁላችንም እንጠራለን። ጎርፉ ብታምንም ባታምንም መኪናውን መግፋት ብቻ አይደለም፣ በሩን ሁሉ ይከፍተው ነበር። ረዳቱ ይዘጋዋል፣ ከፍተዋል። መቼ እንደምንሞት ነው እንጂ ያላወቅነው እየሞትን እንደሆነ ገብቶናል። እና ከዛ በኋላ ሄደና አሁን የምታየው ጫፍ ላይ ምን እንደያዙ አይታወቅም። ትንሽዬ ኩርባ ናት ያዙ። ከዛ እንንጫጫ ያው እዛ ውስጥ ያጫለ እና ትልልቅ አረጋውያንም ነበሩ። ከዛ ትንሽ ተያዘ። አላፊ አግዳሚው ሁሉ ቆመ። እሺ ቤተሰብ ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቀን። ተመላለሱ የፍቅርን ሕይወት እንድትለብሱ ኑ በብርሃኑ ተመላለሱ ሁሉን በሚችል አምላክ ጥላ በረፍቱ ስር አርፈናልና ሰላምና ፍቅር ሕይወት በሚሰጥ ወደ ጌታችን እንሂድ እንሩጥ።